ምርጫ ወልቃይትና ትግራይ ክልል ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል በክልል የፋክት ግን ወልቃይት ጥያቄ መመልከት ለትግራይ ክልል የቀረበ ነገር የለም ምንም እዚህ ውስጥ እኔ ቴሌፎን ወክያ አይደለም የተናገርኩ ያለው መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ይውጣጣ ነው እኛ ምን አለ አንፈልግም ብልጽግና አይፈልግም ግድ የለም እናንተ የሚመቻቸው ምረጧል የሚመቸን ጌታቸው ነው አሉ ጌታቸው ፕሬዝዳንት ሆነ ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ ታደሰ ተመረጠ ያቶ ጌታቸው ረዳ ፖለቲካዊ አቋም አልቦነትና የጠቅላይ ሚኒስትሩ ጥሪ በኢትዮጵያ ፖለቲካ ውስጥ ሁሉን አሟልቶ ያዘ ሰው ማግኘት ትንሽ አስቸጋሪ ይመስላል ስለሚከተለው ርዕዮተ ዓለምና ስለሌሎችም ጭምር ጥልቅ ንባብ ያለው ያሰበውን በአግባቡ አደራጅቶ መናገር የሚችል ሲያስፈልግ ደግሞ በፕሮፓጋንዳው በኩል የፊት ተሰላፊ መሆን የሚችል ብቁ ፖለቲከኛ ኢትዮጵያ ውስጥ ለማግኘት ምናልባት ልፋት ይጠይቅ ይሆናል ይነስም ይብዛ ግን እነዚህ ከላይ ተቃቀስናቸውን ነገሮች በመያዝ ተጠቃሽ ከሆኑ ጥቂት ግለሰቦች መካከል አንደኛው አቶ ጌታቸው ረዳ ናቸው አቶ ጌታቸው ረዳ ሲናገሩ ለነገ የማይሉ ከሊቅ እስከ ደቂቅ ከቤት እስከ ጎረቤት ሁሉን የሚያጥረገርጉ ያነበቧትን ሐሳብ ሲተፉ ወደር የማይገኝላቸው በስድብ አጥበው ሲያሰጡም ማን እንደጌች የሚባልላቸው ፖለቲከኛ ናቸው አቶ ጌታቸው ረዳ በርሳቸው ቋንቋ ተስፋፊው ልሂቅ የሚሉትን የአማራውን ፖለቲከኛና ምሁር ነኝ ባይ በአግቦ ሳይሸነቁጡ በነገር ሳይወርፉ ከንግግር መድረካቸው ወርደው አያውቁም ነበር ሚኒስትር ሆነው መግለጫ ቢሰጡ ጫካ ገብተው የጦርነት ፕሮፓጋንዳ ቢሰሩ ተስፋፊው ልሂቅ የሚለውን ፈረጃቸውን ሳይጠቅሱ ንግግራቸውን ማብቃታቸው የማይታሰብ ነበር ይህንኑ የርሳቸውን ልሂቅ ተስፋፊነቱን ኮንነው የራሳቸው ድርጅት የነበረው ህወሓት ፈጥሮ የሰጠውን አማራ የሚባል ግዛትም ክደው ተናግረውም ያውቃሉ ይህ ብቻም አይደለም ህወሓት በጦርነቱ ጊዜ ጉልበቱ የፈረጠመ ድልም የቀናው በመሰለው ሰዓት የሚሰጧቸውን መግለጫዎች አጣመው ተርጉሞብኛል የሚሉት ይሄንኑ የርሳቸውን ተስፋፊ ልሂቅ ነበር አዲስ አበባ ለመግባት ሳምንት ቀርቶናል እያሉ ፎክረዋል ሲባል የነበረበትን ወሬ ማንንም አወራው ማንንም ለአቶ ጌታቸው ቀዳሚው ተጠያቂ እርሳቸው የአማራ ተስፋፊ ልሂቅ የሚሉት ወገን ነበር ያቶ ጌታቸው ረዳ የምላስ ጅራፍ ዛሬ ሰላም ወርዶ ማመሰጋገን ጀመረ እንጂ ለአገሪቱ ጠቅላይ ሚኒስትርና ለስርዓታቸውም ያልተመለሰ ነበር ገና ጦርነቱ ተለኩሶ ነገር ሳይበላሽ በፊት የነ ጀነራል ሰዓረ መኮንንና የነ ሃጫሉ ሁንዴሳን ግድያ አስመልክቶ ሲናገሩ ስርዓቱን አምርረው በመኮነን ጭምር ነበር ይሄ ምላስ ህወሓት ይሉትን ያዛውንተ ፖለቲከኞች ስብስብ በገረሰሰው የኦሮሞ ወጣቶች ትግል ላይ ጭምር የተወነጨፈ ጅራፍ ነበር ጆሃር መሐመድ ከአሜሪካ በፌስቡክ እነ ዶክተር አብይ አህመድና ኦቦ ለማ መገርሳ ደግሞ ከውስጥ ሆነው በሴራ ቦርቦረው በመጨረሻም በሐዋሳው ጉባኤ ላይ በታየ ድራማ ግብዓተ መሬቱን የፈጸሙለት ህወሓት ለዚህ ከመብቃቱ በፊት ኦሮሞ ፕሮቴስት የሚባል የእጅ ማጣመር ምልክት የተበጀለት ትግል በመላው ኦሮሚያ ተቀጣጥሎ ነበር በተለይም በዩኒቨርሲቲዎችና ትልልቅ ከተሞች አካባቢ የነበረው የወጣቶች እንቅስቃሴ የመንግስትን ወንበር የጋለ ብረት ምጣድ ያደረገ ነበር በዚያ ወቅት ታዲያ የኮሙኒኬሽን ጉዳዮች ኃላፊ የነበሩት አቶ ጌታቸው ረዳ እነዚህን ተቃዋሚዎች የገለጹበት ቋንቋ እጅግ አስደንጋጭ ነበር ዛሬ የኚህን ፖለቲከኛ ዳራ ማነሳታችን ሰሞነኛው የወልቃይት ነገር ላይ የያዙትን አቋም ከጠቅላይ ሚኒስትሩ አቋም ጋር ለመፈታተሽ ነው በትናንትናው የምክር ቤት ውሎ ላይ ዶክተር አብይ አህመድ ይህችን መከረኛ ምድር ለስንተኛ ጊዜ እንደሆነ ለማወቅ ቢያዳግትም ዳግመኛ ግን አንስተዋት ምላሽ ሰጥተውባታል ወልቃይት በአማራና ትግራይ ክልሎች መሃል ነፋስ ከሚያሽወልኩ ጠብ ከሚፈለፍሉ ምድሮች መካከል ምናልባት ዋነኛዋ ነች በአንድ ወቅት ወልቃይት ላይ የሚኖረው ህዝብ የተንሻፈፈ አማርኛና የተወላገደ ትግርኛ የሚናገር ነው ብለው ጠቅላይ ሚኒስትሩ የተናገሩለት ማህበረሰብ አሁን የፌደራል መንግስቱን በጀት አያገኝም ለዚህ ደግሞ ሰበቡ ወልቃይት የማን ነው የሚለው ጥያቄ በውሉ አለመመለሱ ነው የነ ኮሎኔል ደመቀ ዘውዱን ጥያቄ በትግራይ ክልል በኩል ካልሆነ በሌላ ሰፈር አቋርጦ መጠየቅ ኃጢያት ነው ይሉ ነበር አቶ ጌታቸው ረዳ ማድረግ መቻል ሲሳይነሳቸው የማንነት ጥያቄ ጀነራል ይስማማል የማንነት ጥያቄ ሲመጣ መንጸው በዲሞክራቲክ በሆነ መልኩ መፈታቶች አለበት የፋክት ግን ወልቃይት ጥያቄ መመልከት ለትግራይ ክልል የቀረበ ነገር የለም ምንም እዚህ ውስጥ እኔ ቴሌፎን ወክያ አይደለም የተናገርኩ ያለሁት ካም አብዛኛው እንቅስቃሴ ወልቃይት ጥያቄ ተብሎ ጎንደር አካባቢ የሚካሄድ እንቅስቃሴ ስለነበረ ጥያቄው መቅረብ ያለበት ለክልሉ ነው የህገ መንግስቱ የሚያስቀምጠው ነው የማንነት ጥያቄ ካለ በትግራይ ክልል ውስጥ ያለ
አሁን በምንለው ደረጃ ወልቃይት ይባል ከአማራ ክልልም ጋር አይገናኝም። በጦርነቱ ጊዜ አፈቀላጤ አሁን በሰላሙ ጊዜ ደግሞ ክቡር ሚኒስትር ሆነው ሽርጉድ የሚሉት አቶ ጌታቸው ረዳ ከትግራይ መዲና መቀሌ ይልቅ ውሎና ዳራቸው አዲስ አበባ ከሆነ አያሌ ሳምንታት አልፈዋል። ጠቅላይ ሚኒስትሩ በተገኙበት መድረክ ላይ ሁሉ ሞቅ ባለ ፈገግታ ታጅበው እናያቸዋለን። አሁን እንደ ጦርነቱ ጊዜ መቀሌ ሩቅ ባትሆንም አቶ ጌታቸው ረዳ ግን ፊታቸውን ወደዚያ ለማዞር የሚሆን ድፍረት የላቸውም። ፕሬዝዳንት ሆነው የተመረጡበትን የፓርቲያቸውን ጉባኤ እንኳን ያደረጉት አዲስ አበባ ላይ መሆኑን ልብ ይሏል። ምሳውን ስካይላይት ሆቴል የበላ ባለስልጣን ማወራረጃውን ፕላኔት ሆቴል ባንኮኒ ላይ ሆኖ ቢጨልጥ አሁን ላይ ከልካይ የለውም። ደጉ ጊዜ ለነጌታቸው ረዳ ይህን ቢፈቅድላቸውም በራሳቸው ጊዜ ግን ከተማይቱን የቅርብ ሩቅ አድርገዋታል። ያኔ መላዋ ትግራይ አጎራባቸው አማራና አፋር ጭምር በጥይት አረር ሲነዱ፣ በድሽቃ ጩኸት ሲናጡ፣ በድሮን ጥቃት ሲወድሙ፣ በታንክ ድንፋታ ሲሸበሩ ጊዜ አዲስ አበባና መቀሌ የሁለት ዓለም ምድሮች ነበሩ። ተሽከርካሪ አይጋልብባቸው፣ አውሮፕላን አይከንፈባቸው፣ ስልክና ኢንተርኔት አያገናኛቸው። ያን የምድር ሲኦል ጊዜ ፕሪቶሪያ በሚባል ስምምነት አሽቀንጥረው ከጣሉ በኋላ ግን ነገር ተገልብጦ ታሪክም ተቀይሮ ዱቄቱም ተጋግሮ የሚያጠገብ እንጀራ ወጣው። ይሄኔ ነው አቶ ጌታቸው ረዳ የወልቃይት ጥያቄ በትግራይ ክልል በኩል ካልሆነ በየትም በኩል መፍትሄ አይበጅለትም ብለው ሲከራከሩለት የነበረውን ድርጅት አንቀረው የተፉት። ከደብረ ጽዮን ይልቅ ኮሎኔል ደመቀ ዘውዱ ቀርቧቸው ሆመራና ወልቃይት መመላለስም ከመቀሌ ይልቅ ቀንቷቸው የተገኙት። ወልቃይትን አስመልክቶ በፌዴራል መንግስቱ በኩል የሚወሰን ማንኛውም ውሳኔ ከትችት የሚያመልጥ አይመስልም። አንዷን ወልቃይት የሁለቱም ክልሎች አድርጎ ማስቀመጥ አይቻልምና ከሁለት አንዱ ክልል ማክሮፉ የማይቀር ነገር ነው። መንግስት ግን እዚያ አጣብቂኝ ውስጥ ከመግባት ይልቅ ነገሩ በህዝበ ውሳኔ ይፈታ የሚል የቆየ አቋሙን አሁንም ድረስ ይዞ መቀጠሉን ነው ዶክተር አብይ አህመድ የሚናገሩት። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ዶክተር አብይ ድሮ የጎንደር ነበር ያሏትን ወልቃይትን አስመልክተው እንዲህ ቢሉም ከትግራይ ክልል ጋር ያላቸው ተቃርኖ ግን ይህ ብቻ አይደለም። የህዋቶቹ ሹማምንት ድንገት ብድግ እያሉ የሚያሰሙት ፎከራና የፕሬዝዳንት ይቀየርልን ተማጽኖ እንዳደከማቸው በሚያስታውቅ መልኩ ራሳቸው መርጠው ራሳቸው ይቃወሙናል፣ እኛ ምን እናድርግ እስከ ማለትም ደርሰዋል። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። 3ኛ ዙር አጠቁን። 2-3 ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅለው ወጣ። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያለ ያክል ይችላል።
መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ይውጣጣ ነው። እኛ ምን አለን? አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምጽ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ወልቃይትን ቢይዙ አንድ ቀን ውለው አያድሩም የሚባልላቸው የህወሓት ሰዎች ምንም እንኳን ግምቱ የተጋነነ ቢመስልም ተገንጥለው አገር የመሆን ሐሳባቸውን ከነጨራሹ አልተውትም የሚል ወቀሳም እያስተናገዱ ነው። ለመሆኑ ትግራይ ከኢትዮጵያ ስለመገንጠል እንድታስብ ያደረጋት ሁነኛ ምክንያት ምንድን ነው የሚለውን ጥያቄ ለመፈተሽ ታዲያ ጊዜው አሁን ሳይሆን አይቀርም። ያኔ ገና በረሃ ላይ ተሰብስበው የደርግ ብርቱ ጡጫ አገኘን ሳተን እያሉ በሚጨነቁበት ሰዓት ያረቀቁት እከሌን እንሰብረዋለን የሚል ትርክት የሚጠቁመው መነሻቸው የመገንጠል ሳይሆን ጨቁኖናል ያሉትን ሰብረው ቀሪውን ጊዜያቸውን እንደ ሰም እያቀለጡ እንደ ብረት እየቀጠቀጡ መግዛት ነበረ። 27 ዓመታቸውን የሚያሳልፉት የተመኙትን ምኞት በጥቂቱም ቢሆን እየተቃመሱ ነበረ። ቆመንለታል ያሉትን ህዝብ ረስተው 4 ኪሎ ላይ ሲንፈላሰሱ እንደ ውሃ ደራሽ ድንገት የመጣባቸው አብዮት ጠራርጎ ከወንበር በታች ሲጥላቸው ጊዜ ነው ለክፉ ቀን ያስቀመጡትን አንቀጽ 39ን መፈክር ማድረግ የጀመሩት። ኢትዮጵያ ሰላም እንድንሆን ካላደረገችን መገንጠል ብቸኛው ምርጫችን ነው ወደ ማለት የሚያደጉት። በእርግጥ የኢትዮጵያ ህገ መንግስቷ ላይ ያሰፈረችው የመገንጠል መብት ተግባራዊ ቢደረግ ተገንጣዮቹ የሚፈልጉትን የሚያገኙበት መብት ይሆን? በርካታ የፖለቲካ ተንታኞች ነገሩ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ነው የሚናገሩት፣ ኤርትራን አብነት አድርገው። እንግዲህ ይህ የመገንጠል ሱስ እነ ዶክተር አብይ ስልጣን መያዛቸውን ተከትሎ ከኦነጋውያኑ ማኒፌስቶ ላይ በይፋ መወገዱን እናስታውሳለን። ኦቦ ዳውድ ኢብሳ ኦነግ የመገንጠል ጥያቄውን ከመታጊያ ነጥቦቹ መሃል መንግሎ ማውጣቱን ያበሰሩበት መግለጫ ለዚህ እማኛችን ነው። እናም የህወሓት ሰዎች የፌዴራሉን ስልጣን መልሰው መቆጣጠር እስኪችሉ ድረስ ወልቃይትን ይዘን እንገነጥላለን እያሉ ማስፈራራታቸው የሚቀር አይመስልም። ከዚህ ማስፈራሪያ ውጪ ግን ፌዴራል መንግስቱንና ህወሓትን ወደ ደም አፋሳሽ ጦርነት አስገብቶ የነበረው ምርጫ የ2018ም ስጋት ነው። ጠቅላይ ሚኒስትሩ ምርጫው መደረጉ የማይቀር መሆኑን አረጋግጠዋል። እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል። ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለን። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም። እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። ይህ መደረጉ አይቀርም የተባለለት ምርጫ በትግራይ ክልል የሚደረግ ከሆነና ከፓርቲነት ተሰርዟል የተባለው ህወሓት እንደለመደው አንዳች አሻጥር የሚያደርግ ከሆነ የቀድሞውን ጦርነት የቆሰቆሰው ምርጫ ሌላ ጉድ ይዞብን እንዳይመጣ የሚያሰጋ ይሆናል።